ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ በክርክር ተፈርዶባችሁ ይግባኝ ማለት ፈልጋችሁ በማወቅም ይሁን ባለማወቅ ይግባኝ የሚባልበት የጊዜ ገደብ አልፎባችሁ ያላችሁ ሰዎች ይህ ፕሮግራም ለእናንተ ነው። በዚህ ፕሮግራም በታች ፍርድ ቤት በተወሰነባችሁ ውሳኔ ይግባኝ ማለት ፈልጋችሁ ነገር ግን በአጋጣሚዎች፣ በአደጋ፣ ባለመመቸት እንዲሁም በህግ ይግባኝ የሚባልበት ቀን አልፏችሁ ይግባኝ የማቅረቢያው ቀን አልፏችሁ ከሆነ ዛሬ የዚህን ህጋዊ መፍትሄ የምነግራችሁ ይሆናል ማለት ነው። እንዲሁም ይግባኝ የማቅረብ የሚቻልበትን ጊዜ አያይዤ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። በመሰረቱ አንድ በታች ፍርድ ቤት ውሳኔ ቅር የተሰኘ ተከራካሪ ወገን በተወሰነበት ውሳኔ ላይ ይግባኝ የማቅረብ ህገ መንግስታዊ መብት ነው። ሆኖም ግን ሁሉም ክስ ማቅረቢያ ይግባኝ ማቅረቢያ የራሱ የሆነ ጊዜ አለው። በመሆኑም አንድ የይግባኝ አቤቱታ ለይግባኝ ሰሚ ፍርድ ቤት ለማቅረብ የሚቻልበት በህግ የተቀመጠ የይግባኝ አቤቱታ ማቅረቢያ ጊዜ አለ። ይህም በፍትሐ ብሔር ስነ ስርዓት ህግ ቁጥር 323 ንዑስ አንቀጽ 2 ላይ በግልጽ እንደተቀመጠው አንድ በታች ፍርድ ቤት ውሳኔ ቅር የተሰኘው ወገን በተወሰነበት ውሳኔ ላይ ይግባኝ ለማለት ከፈለገ ይግባኝ የሚባልበት ውሳኔ ላይ የይግባኝ አቤቱታውን ለይግባኝ ሰሚው ፍርድ ቤት ማቅረብ የሚችለው በታች ፍርድ ቤት ውሳኔ በተሰጠ በ60 ቀን ውስጥ ነው። በ60 ቀን ውስጥ ነው። ፍርድ ቤት ላይ ስትከራከሩ ቆይታችሁ ታች ፍርድ ቤት ላይ ተወስኖባችሁ በዛ ውሳኔ ላይ ይግባኝ ማለት ከፈለጋችሁ የመጀመሪያው ውሳኔ በተሰጠው 2 ወር ወይም 60 ቀን ውስጥ ይግባኝ ማለት አለባችሁ። በመሆኑም አንድ ይግባኝ ማለት የፈለገ ሰው ይግባኝ ማቅረብ የሚችለው የግድ በ60 ቀን ውስጥ ሊሆን እንደሚገባ ህጉ ይደነግጋል። ይህ የ60 ቀን ቀነ ገደብ ካለፈስ ምንድን ነው መደረግ ያለበት የሚለው መፍትሄውን የምነግራችሁ ይሆናል ማለት ነው። እንግዲህ በፍትሐ ብሔር ስነ ስርዓት ህግ ቁጥር አንቀጽ 323 ላይ የተቀመጠው የይግባኝ ማቅረቢያ ጊዜ ካለፈ በኋላ ይግባኝ ለማቅረብና ፍርድ ቤቱ ይግባኙን እንዲፈቀድ አቤቱታ መቅረብ ይገባዋል። ይህም አቤቱታ ጊዜው ያለፈ ይግባኝ እንዲቀር የማስፈቀጃ አቤቱታ ይባላል። ይህም በፍትሐ ብሔር ስነ ስርዓት ህጉ አንቀጽ 325 ላይ ተገልጾ ይገኛል። ስለዚህ የፍትሐ ብሔር ስነ ስርዓት ህጉ አንቀጽ 325 በጣም እጅግ መፍትሄ የያዘች አንቀጽ ናት ማለት ነው። ስፔሻሊ በተለያየ ምክንያት ይግባኝ ለማቅረብ ጊዜውን ያጠራችሁ ወይም ያለፈባችሁ ሳታውቁ በእክል በአደጋ በተለያየ ምክንያት ቀነ ገደቡ ያለፈባችሁ ሰዎች በዚህ በፍትሐ ብሔር ስነ ስርዓት ህጉ አንቀጽ 325 መሰረት ይግባኝ ማስፈቀጃ ጊዜው ያለፈበት ይግባኝ እንዳቀር ማስፈቀጃ አቤቱታ ማቅረብ ትችላላችሁ ማለት ነው። ለመሆኑም ይህ ጊዜው ካለፈው በኋላ ይግባኝ እንዲከፈት የሚቀርብ አቤቱታ ምን መግለጽ አለበት? እቺ የፍትሐ ብሔር ስነ ስርዓት ህግ ቁጥር አንቀጽ 325 ላይ የተገለጸችው አንቀጽ አቤቱታ በምታቀርቡበት ጊዜ ምን መያዝ አለባት በውስጧ የሚለውን ለማየት እንሞክር። ይህ ጊዜው ካለፈው በኋላ ይግባኝ ይከፈትልኝ በሚል የሚቀርብ አቤቱታ በፍትሐ ብሔር ስነ ስርዓት ህግ ቁጥር አንቀጽ 323 ንዑስ አንቀጽ 2 ላይ በግልጽ እንደተቀመጠው በ60 ቀናት ውስጥ የይግባኝ አቤቱታን ያላቀረበበትን በቂ ምክንያት ሰው ሞቶበት ሊሆን ይችላል፣ በአደገኛ ሁኔታ ውስጥ ሆኖ ሊሆን ይችላል፣ እንዲሁም በህመም ውስጥ ሊሆን ይችላል። ብቻ በቂ የሆነ ምክንያት አቤቱታውን በ60 ቀናት ውስጥ ያላቀረበበትን በቂ ምክንያት ምን እንደሆነ በግልጽ ማስቀመጥ መቻል አለበት። ይግባኙን በ60 ቀናት ውስጥ ያላቀረብኩት በበቂ ምክንያት ነው ካለ ምክንያቶቹን የሚያስረዱ በቂ ማስረጃዎችን ለፍርድ ቤቱ ማቅረብ መቻል አለበት ከአቤቱታው ጋር ይይዙ። በመቀጠልም ፍርድ ቤቱ የቀረበለትን አቤቱታ ይመረምራል። በ60 ቀናት ውስጥ ይግባኝ ሳይል ቀርቶ ጊዜው ካለፈ በኋላ ይግባኝ ይከፈትልኝ በሚል አቤቱታውን ያቀረበው ወገን በ60 ቀናት ውስጥ ይግባኙን ያላቀረበበትን ምክንያት በቂ መሆን አለመሆኑን ፍርድ ቤቱ በአግባቡ ይመረምራል ማለት ነው። ስለዚህ ፍርድ ቤቱ ያቀረባችሁለትን ምክንያት ጀስቲፋብል መሆኑን ሪዝናብል መሆኑን እንዲሁም ደግሞ አሳማኝ መሆኑን ከግምት ውስጥ ካስገባ በኋላ ፍርድ ቤቱም ይግባኝ ማቅረቢያ ጊዜ ያለፈበትን ምክንያት በቂ መሆኑን ከተረዳ ይግባኙን በ10 ቀናት ውስጥ አቤቱታ አቅራቢው እንዲያቀርብ ይፈቅድለታል ማለት ነው። ይህም በፍትሐ ብሔር ስነ ስርዓት ህግ ቁጥር አንቀጽ 326 ንዑስ አንቀጽ 1 ስር በግልጽ ተቀምጧል ማለት ነው። በመሆኑ በማወቅም ባለማወቅ ድንገተኛ አደጋም ሊሆን ይችላል ይግባኝ ማለት ፈልጋችሁ ይግባኝ የማቅረቢያ ቀን 60 ቀኗ ያለፈባችሁ ሰዎች በፍትሐ ብሔር ስነ ስርዓት ህግ ቁጥር 325 መሰረት
የጊዜው ያለፈበት ይግባኝ ማቅረቢያ አቤቱታ ማቅረብ ትችላላችሁ ማለት ነው። ጊዜው ያለፈበት ይግባኝ እንዲቀርብ የማስፈቀጃ አቤቱታ ማቅረብ መቻል አለባችሁ ማለት ነው። ስለዚህ እቺ አንቀጽ 325 እጅግ መሰረታዊና መፍትሄ የያዘች አንቀጽ ናት ማለት ነው። ስለዚህ አንድ ይግባኝ ማቅረቢያ ቀን አልፎኛል የሚል ቅሬታ አቅራቢ ወይም ይግባኝ ማለት የፈለገ ሰው በዚህች አንቀጽ ተጠቅሞ ጊዜው አልፎብኝ ይግባኝ ሳልል የቀረሁት ወይም የይግባኝ አቤቱታ ለሚመለከተው ፍርድ ቤት ሳላቀርብ የቀረሁት በዚህ አሳማኝ ምክንያት ነው፣ ለዛም አሳማኝ ምክንያት ማስረጃ አለኝ ብሎ በፍትሐብሔር ስነ ስርዓት ሕግ ቁጥር 325 መሰረት አቤቱታውን ከማስረጃዎቹ ጋር አያይዞ ያቀርብና ፍርድ ቤቱም ያቀረበውን አቤቱታ አሳማኝና ምክንያታዊ መሆኑን ከተረዳ ይግባኙን በ10 ቀናት ውስጥ እንዲያቀርብ ይፈቅድለታል ማለት ነው። ስለዚህ እንድትረዱ የምፈልገው ይግባኝ ለማቅረብ ቀነ ገደቡ አልፏችሁ ሊሆን ይችላል። ነገር ግን ያ ቀነ ገደብ ያለፋችሁ በአሳማኝ ምክንያትና በአደጋ በህመም ከሆነ ማስረጃችሁን አቅርባችሁ ድጋሜ ይግባኝ ማለት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።